ሳትረጋጋ ፈተና ሰርተህ 80 ከመቶ ብታመጣ ብትረጋጋ ደግሞ 96 ከመቶ ታመጣለህ የሚል የኒውሮ ሳይንስ ጥናት አለ። መረጋጋት ተጨማሪ 20% በፈተና ውጤታማ ያደርጋል። ለዚህ ዓመት የ12ኛ ክፍል ብሔራዊ ፈተና ወይም ኢንትራንስ ኤግዛም ተፈታኞች ፈተና ክፍል ስትገቡ ምን ማድረግ እንዳለባችሁ እነግራችኋለሁ። ምክንያቱም ለዓመታት ተምራችሁ ለወራት አጥንታችሁ ተዘጋጅታችሁ ማለፍ መውደቃችሁን የሚወስነው ፈተና ክፍል ስትገቡ የምታደርጉት ነገር ነው። ከዛ ከፈተና በኋላ ክረምት ምን እንደምታደርጉም እነግራችኋለሁ። መጨረሻ ላይ ደግሞ ለቀጣይ ዓመት ኢንትራንስ ተፈታኞችም አንድ ነገር ይዤላችሁ መጥቻለሁ። ለምታውቁት የሃይስኩል ተማሪ በሙሉ ይሄንን ቪዲዮ ላኩላቸው። እንጀምር። ፈተና ክፍል እስክትገቡ ድረስ በጣም ብዙ ጥያቄ መስራታችሁን እርግጠኛ ሁኑ። ፈተና ክፍል ስትገቡ ሁለት ነገር ማድረግ አለባችሁ። አንደኛ መረጋጋት አለባችሁ። ከተረጋጋችሁ የምታውቁትን ነገር በሙሉ ጥንቅቅ አድርጋችሁ ትሰራላችሁ፣ ስህተት ትቀንሳላችሁ። የትኛውንም ፈተና ከመጀመራችሁ በፊት ለመረጋጋት ለ10 ሰከንድ የትንፋሽ ልምምድ አድርጉ። አየር ወደ ውስጥ አስገቡ፣ ያዝ አድርጉት። ከዛ 3 ሰከንድ ቆይታችሁ ልቅቅ አድርጉት። ይህንን የትንፋሽ ልምምድ 2-3 ስታደርጉ ኮርቲሶል የተባለው ስትረስ ሆርሞን ወይም እንድትጨናነቁ የሚያደርጋችሁ ሆርሞን ይቀንሳል። ከዛ የማስታወስ አቅማችሁ ያድጋል። ሌላ ለመረጋጋት የምታደርጉት ነገር አጭር ጸሎት ነው፣ በሃይማኖታችሁ ማለት ነው። ይህንን ስታደርጉ ፍርሃታችሁ ጠፍቶ በኮንፊደንስ ትሞላላችሁ። ያኔ መፍራት መደንገጥ የለም፣ በጥሩ ስሜት ትሰራላችሁ። ከዛ ፈተናው ልክ እንደተጀመረ ሁለተኛ የምታደርጉት ነገር ፈተናውን ሙሉ ከላይ እዩትና ሁሉንም ከቀላሉ መስራት ጀምሩ። ሁልጊዜ መጀመሪያ ላይ ቀላሉን ጥያቄ መርጣችሁ ስሩ። ከዛ ቀላሉ ስትጨርሱ ወደ ከባዱ ትሄዳላችሁ። ቀላሉን ስታስቀድሙ 2 ጥቅም ታገኛላችሁ። አንደኛ ኮንፊደንሳችሁ ይጨምራል፣ ሳይኮሎጂካል ሞመንተም ይኖራችኋል። ቀላሉን የምችለውን ምርጥ አድርጌ ሰርቻለሁ፣ ከባዱንም እሰራዋለሁ የሚል እርግጠኝነት ውስጣችሁ ይፈጠራል። ከዛ ደግሞ ብዙ ሰዓት ይተርፋችኋል፣ ለከባዱ ማለት ነው። ከከባዱ ከጀመራችሁ ግን እሱን ስትታገሉ ሰዓት ይሄድና ቀላሉን ጥያቄ ሳትሰሩ ሰዓት አለቀ ትባላላችሁ። ትደነግጡና ብዙ ጥያቄ ገምታችሁ ትወጣላችሁ። ብዙ ተማሪዎች የሚወድቁት ወይም ውጤታቸው ዝቅ የሚለው በእንደዚህ አይነት ትናንሽ ስህተት ነው። በተለይ እንግሊሽ ላይ ፓሴጆችን መጨረሻ ላይ ስሩ። አስቀድማችሁ ግራመሩን ቀላል የሆኑትን ጥያቄዎች ሰርታችሁ ፓሴጁን ተረጋግታችሁ ትሰሩታላችሁ። ከፈተና በኋላ የሚመጣውን ነገር ለመቀበል ራሳችሁን አሳምኑ። ኢንትራንስ ፈተና ብታልፍም ባታልፍም ህይወት ይቀጥላል። ዩኒቨርሲቲ ብትገቡም ባትገቡም አሁን የምላችሁ ነገር ግን አድርጉ። አንደኛ ክረምቱን ሙያ ተማሩ፣ ስኪል ያዙ። ኮዲንግ ይሆናል፣ ግራፊክ ዲዛይን፣ ቪዲዮ ኤዲቲንግ። ከኤአይ ጋር መስራት ተለማመዱ። ቻትጂፒቲን፣ ጂሚናይ፣ ዲፕሲክን፣ ሌሎቹንም የኤአይ ቱሎች እወቋቸው፣ ማስተር አድርጓቸው። ከልብ ወለድ ውጪ ሌላ መጽሐፍ አንብቡ። ስለ ፋይናንስ ይሆናል፣ ስለ ሴልስ፣ ስለ ኮሚዩኒኬሽን አንብቡ። በጣም የሚገርም አቋራጭ የምታገኙት መጽሐፍ ውስጥ ነው።